ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የሱዳን ወታደራዊ ኃይል አዛዥና የወቅቱ የሀገሪቱ መሪ ጀነራል አብዱልፈታህ አልቡርሃን በፋኖ ትግል ውስጥ ሚና እንዳላቸው ተገለጸ። የአማራ ክልል መንግስት በክልሉ ለዓመታት የዘለቀውንና የቀጠለውን ውጊያ ለማስቆም የአማራ ፋኖ ህዝባዊ ድርጅት አፋሕድ ከተባለው ስብስብ ጋር የሰላም ስምምነት መፈራረሙን ተከትሎ ሰላማዊ አማራጭ እንደተቀበሉ የሚገልጹት የቀድሞ ታጣቂዎችና አመራሮች የፋኖ ትግል መጠለፉን እየገለጹ ነው። በዚህም ትግሉ ላይ በተለያየ መንገድ ድጋፍ በማድረግ አስቀድሞ የተያዘውን ህዝባዊ ጥያቄ መስፈር አስቷል የሚሉት የቀድሞ ተዋጊዎች ከዚህ ቀደም ከፌዴራሉ መንግስት ጋር የግጭት ማቆም ስምምነት የተፈራረመውና አሁን ከህጋዊ የፖለቲካ ድርጅትነት ከተሰረዘው ህወሓት እንዲሁም ከውጪ ግብጽና ኤርትራ እጃቸውን እንዳስገቡበት ተናግረዋል። 2 ዓመት ከ6 ወራትን ከመንግስት ኃይሎች ጋር በመዋጋት በጫካ እንዳሳለፈና በቅርቡ በድርድር ሰላማዊ አማራጭን የተቀበለ መሆኑን በዚህ ሳምንት በኤንቢሲ ቴሌቪዥን ቀርቦ የተናገረው የቀድሞ የአሻራ ሚዲያ ስራ አስኪያጅ አቶ ኤልያስ ደባሱ ትግሉ መጠለፉን ተናግረው ከዚህ በኋላ ያለው ውጊያ ከጥቅሙ ጉዳቱ የሚያመዝን መሆኑን አብራርቷል። ጫካ ባለው ትግል የተለያዩ የፋኖ ድርጅቶች እየተመሰረቱና እየፈረሱ መቆየታቸውን የሚገልጸው አቶ ኤልያስ በብዙ ውጣ ውረድ ተመስርቷል የተባለው የአማራ ፋኖ ህዝባዊ ድርጅት 70% በድርድር ወደ መንግስት መምጣቱን ተከትሎ የኢትዮጵያ ታሪካዊ ጠላት ሲል በጠራቸው ህወሓት፣ ግብጽ፣ ሻዕቢያና አልቡርሃን አደራዳሪነት ማህበረሰብ ለመሸወድ ድርጅት ፈጥረዋል ብሏል። በተለይ ማስታውሰው በ2015 ዓ.ም ህዳር ወር አብደራፊ አካባቢ ገብተን የአማራ ፋኖ አንድነት ምክር ቤት በሚል የተመሰረተ የአማራ ፋኖ አንድ ለማድረግ ከ6 ወር በላይ አልዘለቀም። ህዝባዊ ግንባር በሚል መጣ። ህዝባዊ ግንባር ፈረሰ። ከዛ የአማራ ፋኖ አፋር የሚባለው ድርጅት ሲመሰረት መስማማት አልተቻለም። በኋላም እንደምታዩት የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ተብሎ እንደገና ደግሞ እነ እስክንድር ነጋ የሚመሩት አፋድ ባንድ ቋት በአራቱን በጠቅላይ ግዛት እያለ በተለያየ አደረጃጀት ሲመራ ነበር። ይህ ምን ያሳያል? የቁጥቋጦ ስልጣን፣ ጥቅም፣ ኃላፊነት ብዙ ማለት ስለሚቻል በመረጃ በማስረጃ አሁን እንኳን አፋድ 70% በድርድር ወደ መንግስት ሲመጣ በሩጫ በስማ በለው በውክልና በተለይ በህወሓት በነሻዕቢያ በነግብጽ አልቡርሃን ታሪካዊ የኢትዮጵያ ጠላቶች የሀገሩን ሉዓላዊነት አሳልፈው ለሚሰጡ ኃይሎች በእነሱ አደራዳሪነት አፋብ የሚባል አንድ የቆብ ድርጅት መጥቷል። ይህን ማህበረሰብ ለመሸወድ ነው። ለምን ከተባለ ተሰሚነን ያለን ሰዎች መጠን ቀጣይም እንደሚፈርስ ይታወቃል። በሀገራቸው ጦርነት ውስጥ ከሱዳን ፈጥኖ ደራሽ ኃይል አዛዥ ሐምዳን ዳጋሎ ጋር እየተዋጉ የሚገኙት የአልቡርሃን ሰራዊቶች ከዚህ ቀደም በተለያየ ጊዜ የኢትዮጵያ ዜግነት ያላቸው ሰዎችን ለፈጥኖ ደራሽ ኃይሉ ሲዋጉ መግደላቸውን ሲገልጹ የነበረ ሲሆን በቅርቡ ደግሞ በቤንሻንጉል ጉሙዝ ክልል በኩል በኢትዮጵያና ሱዳን ድንበር አቅራቢያ በኢትዮጵያና በፈጥኖ ደራሽ ኃይሉ መካከል ግንኙነት መኖሩ በዘገባዎች ሲገለጽ እንደነበር አይዘነጋም። ኢትዮጵያ የዩሮ ቦንድ ዕዳ ሽግሽግን ተግባራዊ ለማድረግ ብቁ እንዳልሆነች የአበዳሪዎች ኮሚቴ ገለጸ። ኢትዮጵያ ከአውሮፓ የግል አበዳሪዎች ተበድራ ያልመለሰችውን ወለድ ጨምሮ $1.6 ቢሊዮን ዕዳ መልሶ ለማዋቀርና የመክፈያ ጊዜውን ለማራዘም እንደ አውሮፓውያኑ አቆጣጠር ከዲሴምበር 23 እስከ ጃንዋሪ 1 2026 ከአበዳሪዎች ኮሚቴ ጋር ስታደርግ የነበረው ድርድር በመርህ ላይ በተመሰረተ ስምምነት መጠናቀቁን ከአንድ ወር በፊት ማስታወቋ የሚታወስ ሲሆን ኢትዮጵያና አማካሪዎቿ ከአበዳሪዎች ኮሚቴና ከዓለም አቀፉ የገንዘብ ፈንድ IMF ጋር መርህ ላይ በተመሰረተ የስምምነት አተገባበር ንጽጽር እንዲሁም ተቋሙ በኢትዮጵያ የሚተገብረው ፕሮግራም ኢላማ ዙሪያ ውይይት ማድረጋቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱ የአበዳሪዎች ኮሚቴና የዓለም አቀፉ የገንዘብ ፈንድ የሚከተሉትን የአበዳሪዎች እኩልነት መርህ እንዳልተከተለ ተጠቅሶ አሁን ካለው ተስፋ ሰጪ የኢኮኖሚ ሁኔታ አንጻር ሲታይ የግል አበዳሪዎቹ ያደረጉት የዕዳ ማሻሻያ ጥረት በጣም አነስተኛ ነው ያለው የአበዳሪዎቹ ኮሚቴ
በሐምሌ ወር ከተፈረመው ስምምነት ጋር ቅራኔ ባለው መልኩ ኢትዮጵያ የዕዳ መልሶ ማዋቀርን ተግባራዊ ለማድረግ ብቁ አይደለችም ብሏል። ከዚህም ባሻገር በስምምነቱ ውስጥ የተካተተውና ኢትዮጵያ ወደፊት ኢኮኖሚዋ ሲያድግ ለባለሀብቶቹ ተጨማሪ ክፍያ እንድትፈጽም የሚጠቅሰው ክፍልም የዕዳ ሽግሽጉን ሂደት ውስብስብ ከማድረጉም በላይ በአበዳሪዎች መካከል ከፍተኛ የሆነ የጥቅም ልዩነት እንዲፈጠር እንደሚያደርግ ጠቁሟል። የገንዘብ ሚኒስቴርም በበኩሉ ሂደቱ ወደ ኋላ መመለሱ ቢያስቆጭም አሁንም ለፍትሐዊ ድርድር ዝግጁነት መኖሩን አመልክቷል። የገንዘብ ሚኒስቴር ከአንድ ወር በፊት እንዳስታወቀው በተደረገው ድርድር በዩሮ ቦንድ የተበደረችውን $1 ቢሊዮን ከነወለዱ መልሶ ለማዋቀርና የመክፈያ ጊዜውን ለማራዘም 45 በመቶ ከሚሆኑት የቦንዱ ገዢዎች ወይንም አበዳሪዎች ኮሚቴ ጋር በመርህ ላይ የተመሰረተ ስምምነት ላይ ተደርሶ ነበር። ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል ስምረት ፓርቲ ከሰሰ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ባወጣው መግለጫ ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሶታል በማለት የከሰሰ ሲሆን ኋላ ቀር ሲል የጠራውን ህወሓት የህዝብ ጥያቄ የሆነውን ግዛታዊ አንድነት እንዲሁም ተፈናቃዮችን በማስመለስ ስም ፖለቲካዊ አጀንዳውን ከማራመድ ባለፈ የወጣቱን ህይወት እየተጠቀመበት ነው በማለት ከሷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት አደጋ ላይ የሚጥል የጦርነት ዘመቻ ጀምሯል ያለው ስምረት ፓርቲ ባህሪውና ተግባሩ በተጨባጭ ሲታይ በስግብግብና ጨካኝ ፍላጎቱ ምክንያት የትግራይ ህዝብ ከባድ ዋጋ ሲከፍል ቆይቷል ብሏል። ስምምነቱን ከማፍረስ በተጨማሪ ከኤርትራ መንግስት ጋር እየሰራ ነው በማለት የወነጀለ ሲሆን ከተጠያቂነት ለማምለጥ ሲል አካባቢያችን በቀጣይ ሁከትና ብጥብጥ ውስጥ እንዲኖር መሰረታዊ የህዝብ ጥቅሞችን አሳልፎ በመስጠት ግልጽ የጦርነት ትንኮሳ ጀምሯል በማለት ወንጅሏል። የቀረበለትን ተደጋጋሚ የሰላም ጥሪና የህዝቡን ልመና ወደ ጎን በመተው ጦርነት ለመጫር ሲያደርገው የነበረው ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል ሲልም ነው የገለጸው። የትግራይን መሬት የጦርነት አውድማ ማድረግ የሚፈልጉት ሻዕቢያና ሌሎች የውጭ ኃይሎች የገንዘብና የጦር መሳሪያ ድጋፍ እንዲያቀርቡ፣ ህወሓትም የሰው ኃይል እንዲያቀርብ እንዲሁም በተፈጥሮ ሀብት በማዕድንና በሌሎች የመንግስት ንብረቶች ላይ ዝርፊያ በመፈጸም ለጦርነት ዝግጅት እንዲውል ስምምነት ላይ ደርሷል በማለትም ከሷል። ፓርቲው ኋላ ቀር ቡድን ሲል የጠራው አካል አፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲልም አክሏል። በዚህ ሳምንት በጸለምት አቅጣጫ በጀመረው የጦርነት ትንኮሳ የድሃ ልጆችን ለጥይት እራት በማድረግ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል። ይህ የትንኮሳ ተግባር በአሁኑ ሰዓት በግዛታዊ አንድነት ሽፋን በሁሉም አቅጣጫ ጦርነት ለመቀስቀስ የውጭ ኃይሎችን የጦርነት እቅድ ለማሳካትና የኢትዮጵያ መንግስት በኃይል ለመገልበጥ የታለመ መሆኑ ተጋልጧል ሲልም የአቶ ጌታቸው ረዳ ስምረት ፓርቲ አክሏል። ሰላም ወዳድ የሆነው ህዝብም ለውጭ ኃይሎች ፍላጎት የሚገዙ የጥፋት ተልዕኮ የሚፈጽሙ ቡድኖች ጦርነት ለመክፈት ከተነሱ ድርጊቱን እንዲኮንን ጥሪ አቅርቧል። ተቀሰቀሰ በተባለው ግጭት ዙሪያ ከህወሓትም ሆነ ከጊዜያዊ አስተዳደሩ እንዲሁም ከፌዴራሉ መንግስት በኩል እስካሁን የተባለ ነገር የለም። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ።
ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ።